በመነጋገር ግልጽ እና ተጠያቂነት ያለው ስርዓት እንዲዘረጋ የምናገለግለው ነዋሪ ማን ነው የሚለውን ማወቅ ከዛ በዚህ አግባብ ውስጥ ደግሞ ሲስተሞች ኢንተግሬት አድርገው ቀልጣፋ የሆነ አገልግሎት እንዲሰጡ ነው የምፈልገው። ያም ደግሞ ፋይዳ ነው ማለት ነው። ስለዚህ ፋይዳ የመተማመኛ ማዕቀፉን ከፈጠረ ተቋማት ለሚሰጧቸው አገልግሎቶች ለግለሰቦች የተዘመነ የተሳለጠ አገልግሎቶች እንዲሰጡ ትልቁን መደላደል ይፈጥራል ማለት ነው። ፋይዳ መጭበርበርን ያስቀራል ነው። ማጭበርበርን ከማስቀረት ባለፈ የተቋማት ሲስተሞች ከሳለጡ በዚህ የ6% የአውቶማቲክ የሆነ የጂዲፒ እድገት ማግኘት እንችላለን። ከዚህ በፊት ከማንነት ጋር የተያያዙ በርካታ ማጭበርበሮች ነበሩ። አንዳንድ ሰዎች የተለያዩ ማንነቶችን ይዞ እየመጡ የተለያዩ ውሎችን የሚዋዋሉበት እና ወንጀል የሚፈጽሙበት ሁኔታ አለ። ሐሰተኛ ሰነዶች ለምሳሌ በሐሰተኛ ውክልና ሰዎች ወደ ባንክ ሄዶ የሰው ገንዘብ የሚያወጡበት ሙከራ ሁላ በስፋት ነበረ። እነዚህን የሐሰተኛ ሰነዶች ለማስወገድ ወይንም ደግሞ ተግዳሮቶቹን ለመቀነስ ከባለድርሻ አካላቶቻችን ጋር መረጃ የምንቀባበላቸው ባለድርሻ አካላቶች አሉ። የመንግስትም ያልሆኑ ተቋማት አሉ። ከነዚህ ተቋማት ጋር የምንቀያየረውን መረጃ ከወረቀት አላቀን ዲጂታል እንዲሆን ለማድረግ ሰፋ ያለ ስራ ስንሰራ ቆይተናል። በዚህም ደግሞ የንግድና የኢንቨስትመንት ኤንቫይሮንመንቱ የበለጠ እንዲሳለጥ ማህበራዊ መስተጋብሩም ደግሞ የተሻለና ጤናማ እንዲሆንም ከማድረግ አንጻር የበለጠ ትኩረት ሰጥተን መስራታችን ይቀጥላል ማለት ነው።